አርሰናሎች በክረምት የዝውውር መስኮት ላይ ምንም እንኳን ተጫዋቾችን በሚፈልግበት ወይም በሚጠበቅባቸው መንገድ ባያስፈርሙም የተለያዩ የሜዳ ክፍል ላይ ተጫዋቾችን እያስፈረሙ ነው። በተለይ ያው ከአጥቂ ጋር በተያያዘ ነው የዘንድሮ የአርሰናል የክረምት የዝውውር መስኮት ላይ ጥያቄ ምልክት ውስጥ እየተቀመጠው። ስለዚህ በቀጣይ የክረምት የዝውውር መስኮት ላይ ከአጥቂዎች ጋር በስፋት ስማቸው እንደሚያያዝ እንዲሁም በቀጣይ አጥቂ ሊያስፈርሙ እንደሚችል ይጠበቃል። ዛሬ ከወጡ መረጃዎች መካከል የክሪስታል ፓላሱ ኤቨሬች ኤዜን ለማስፈረም አርሰናሎች እንደሚፈልጉ ከተጫዋቾች ወኪል ጋር አውርቷል። ከዛም ባሻገር አርሰናል ከክለቡ ባለሀብቶች ጋር እንዲሁም ከክለቡ ባለቤቶች ጋር በአጠቃላይ ንግግር ለማድረግ በዝግጅት ላይ እንዳለም ነው የተጠቆመው። ኤቨሬች ኤዜ በእንግሊዝ ፕሪሚየር ሊግ ከተመለከትናቸው ድንቅ ተጫዋቾች መካከል አንደኛው ኤቨሬች ኤዜ ነው። አንድ ሐሳብ አለው ሁሌም የሚያነሳት፣ እኔ ህልሜ አርሰናል መጫወት ነው የምፈልገው፣ በአርሰናል መጫወት እጅግ ያስደስተኛል ሲል በተደጋጋሚ ሐሳቡን ሲገልጽ አድምጠናል። ይህ ተጫዋች በቀጣይ ይህንን ክለብ ይህን ቡድን የሚቀላቀልበት እድል ይኖራል የሚለው በእውነቱ የሚጠበቅ ነው። ስለዚህ ኤቨሬች ኤዜና አርሰናል በስፋት ስማቸው የተያዘ ጉዳይ ነው። ሌላ ምናነሳቸው እውነቶች መካከል አንደኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድም በዚህ የክረምት የዝውውር መስኮት ላይ ተጫዋቾችን ለማስፈረም በጥረት እያደረገ ይገኛል። ማቲያስ ኩኛን አስፈርመዋል። የኤምቦሞን ጉዳይ ለመጨረስ በቀጣይ በዚህ ሳምንት ውስጥ ማለት ነው የሚጠናቀቅ ጉዳይ እንደሆነም በተደጋጋሚ ሲገለጥ እያደመጥነው ነው ያለው። አሁን ዛሬ በስፋት ስማቸው እየተገናኘ ያለው ከአስቶን ቪላው የፊት መስመር አጥቂ ኦሊ ዋትኪንስ ጋር ነው። ማንቸስተር ዩናይትዶች ከዚህ ተጫዋች ጋር ስማቸው የተያዘበት ዋነኛ ምክንያት ራስሞስ ሆይሉንድ በማንቸስተር የማይቆይ ከሆነ በማንቸስተር ያለው ቆይታ የሚጠናቀቅ ከሆነ የሱ ተተኪ አድርገው ለማምጣት ማንቸስተር ዩናይትዶች ኦሊ ዋትኪንስን እንደፈለጉትም ነው የተነገረው። ስለዚህ ኦሊ ዋትኪንስ በቀጣይ በማንቸስተር ዩናይትድ ራዳር ውስጥ የገባ ተጫዋች ነው። በተለይ አስቶን ቪላና የማንቸስተር ዩናይትድ አመራሮች ንግግር እያደረጉ ነው። አንድ በንግግራቸው እስካስገቡት ጉዳይ መካከል በስፋት የሚነሳው ከራሽፎርድ ጋር በተያያዘው ነው። የዝውውሩን አካል በማድረግ ማንቸስተር ዩናይትዶች ለአስቶን ቪላ ማርከስ ራሽፎርድን ለመስጠት ቢፈልጉም ራሽፎርድ ግን ምርጫውን ባርሴሎና ማድረጉን ተከትሎ በይህ ጉዳይ ሳይሳካ ቀርቷል። ነገር ግን በቀጣይ ኦሊ ዋትኪንስ የራስሞስ ሆይሉንድ ተተኪ በመሆን ማለት ነው ወደ ማንቸስተር ዩናይትድ የሚመጣበት እድል ሰፊ መሆኑ ተጠቁሟል። የተጫዋች በቀጣይ ወደ ማንቸስተር ዩናይትድ የሚመጣበት እድል ይኖራሉ የሚለው የሚጠበቃል። እዚሁ አስቶን ቪላ ካልና አይቀር አስቶን ቪላ ባለፉት 2 ዓመታት ላይ የፋይናንሻል ችግር ውስጥ ነው የሚገኘው ወይም የፋይናንሻል ፌር ፕሌይን ህግ ጥሷል። 195 ፓውንድ እንዲሁም ኪሳራ እንዳጋጠመው ነው የተጠቆመው። ታዲያ ይህን ኪሳራውን ለማቻቻል ከዚህ ኪሳራ ለመውጣት አስቶን ቪላ የተለያዩ መንገዶችን እያየ ይገኛል። የመፍትሄ ሐሳብ አድርጎ ከወሰዳቸው ነገሮች መካከል አንደኛው ሴት ቡድኑን በመሸጥ ከዚህ ችግር ለመውጣት እንዳሰበው ነው የተጠቆመው። ከዚህ ቀደም ያው ይህ ከፋይናንሻል ችግር ጋር በተያያዘ ችግር ውስጥ ከነበሩ ቡድኖች መካከል አንደኛው ቼልሲ ነው። ነገር ግን ቼልሲ በ200 ሚሊዮን ፓውንድ ማለት ነው የሴት ቡድኑን በመሸጥ ወይም የሴት ቡድኑን እንዲሸጥ በማድረግ ከፋይናንሻል ችግር ለመውጣት ጥረት ያደረገበት መንገድ እጅግ የሚታወስ ነው። ስለዚህ ይህን መንገድ በመከተል አስቶን ቪላ ቀጣዩን መንገድ ሊጓዝ እንደሚችልም ነው የተጠቆመው። ስለዚህ ይህ አንደኛው ዛሬ ከወጡ መረጃዎች መካከል አንደኛው ነው። ሌላ ከምናነሳቸው ጉዳዮች መካከል ኳንሳ እናገኛለን። ወደ ባየር ሊቨርኩሰን ያደረገውን ኮንትራት አጠናቋል። የሕክምና ምርመራም በዚህ ሰዓት እያከናወነ ነው ያለው። 40 ሚሊዮን ፓውንድ ነው ባየር ሊቨርኩሰን የኤሪክ ቴን ሃግ ቡድን ይህን ተጫዋች ለመግዛት ውሳኔ አስተላልፎ የሕክምና ምርመራውን በዚህ ሰዓት ያደረገ የሚገኘው ማንቸስተር ዩናይትዶች ሊቨርፑሎች ይህን ተጫዋች ከአንድ ዓመት በኋላ ማስፈረም የሚፈልጉ ከሆነ በ70 ሚሊዮን ፓውንድ
ሁላቸው በጣም አራዳዎች ናቸው። ሊቨርፑሎች በ70 ሚሊዮን ፓውንድ ይህን ተጫዋች የማስፈረም እድል እንዳላቸውም ነው የተጠቆመው። ስለዚህ ይህም አንደኛው የሚነሳ ጉዳይ ነው። ወደ ሀገር ቤት መረጃዎቻችን ስንመጣ መቻል ስፖርት ክለብ ማለት ነው የአሰልጣኝ ስታፉን ማሰናበቱ ከውስጥ ታዋቂ መረጃዎች ደርሶናል። በተለይ የአሰልጣኝ ስታፉ ከቀድሞ ግብ ጠባቂ በለጠ በስተቀር ያሉት ሁሉም ተሰናብተዋል። ያም ብቻ አይደለም፣ የቴክኒክ ዳይሬክተሩ ኢንስትራክተር አብርሃም መብራቱ መሰናበታቸውም ነው እየተጠቆመ ያለው። ስለዚህ በቀጣይ ቀናት ይህ ጉዳይ ክለቡ ይፋ ያደርገዋል ተብሎ ይጠበቃል።